በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅዱስ አማኑኤል ወርሃዊ የመታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ አማኑኤል ይህንን እናሰማለን። ነቢዩ ኢሳይያስ እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች በማለት ትንቢት እንደተናገረው የተስፋው ቃል ይፈጸም ዘንድ በዘመነ ስጋዌ እግዚአብሔር ወልድ ከንጽሕተ ንጹሐን ከቅድስተ ቅዱሳን ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደሚወለድ መልአኩ ገብርኤል እንዲህ ሲል አበሰራት። እነሆ ትጸንሻለሽ፣ ስሙንም አማኑኤል ትለዋለች። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። አማኑኤል አማንና ኤል ከሚሉ ሁለት ቃላት የተመሰረተ ስም ነው። ትርጓሜውም የአምላክ ስም፣ የእግዚአብሔር እርቅ፣ የጌታ አንድነት ማለት ነው። አማኑኤል ማለት እግዚአብሔር ከኛ ጋራ ማለት ነው። እግዚአብሔር ከኛ ጋራ ማለት ደግሞ ከስጋችን ስጋ ከነፍሳችን ነፍስ ነስቶ የተዋሃደ ከብቻዋ ከኃጢአት በቀር እንደኛ የሆነ ማለት ነው። አዳም ዕፀ በለስን በልቶ የሞት ፍርድ በተፈረደበት ጊዜ በምድር በሐዘን ስለኖረና አምላኩ እግዚአብሔርን ለረጅም ዓመታት ስለተማጸነው በርኅራኄው ወደ ቀድሞ ቦታው እንዲመልሰው በተሰጠው ተስፋ ከልጅ ልጁ ተወልዶ አዳነው። በዚያችን በተከበረች ቀን ትንቢቱ ተፈጽሞ አምላካችን ከኛ ጋር ሆነ። አምላክ ሰው የሆነለት የሰው ልጅ ኃጢአቱ ተፍቆ ነበር። ስለዚህ ከኃጢአት ርቀን በስሙ ተቀድሰን እንድንኖር እግዚአብሔር ከኛ ጋር ከሆነ የሰው ልጅ ሕይወት ይቀደሳል ማለት ነው። ሰው ደግሞ መልካም ከሆነ ሁልጊዜ እግዚአብሔር አይለየውም። ሰዎች በሕይወት ዘመናችን ችግርና መከራ ሲጸናብን፣ ፈተናችን ሲበዛ እግዚአብሔር ከኛ ጋር እንደሆነ ማሰብ ያዳግተናል። እንዲያውም ጨርሶ እንደተወን ያሳስበናል። ሆኖም ግን ፈጣሪያችን ሁሉን የሚያደርገው በምክንያት በመሆኑ ፈተናችን ለበጎ እንደሆነ በማሰብ ጸንተን መጓዝ ያስፈልጋል። እኛ ክርስቲያኖች በሃይማኖት ልንጸና ልንበረታ ይገባናል እንጂ ችግራችን እያገዘፍን አምላካችን የምናማርር ከሆነ መፍትሄ አናገኝም። ምክንያቱም እግዚአብሔር ፍጥረቱን በሙሉ የማይረሳ አምላክ ስለሆነ ከሁላችን ጋር ይኖራል። ከኛ የሚጠበቀው እርሱን የሚያስደስት ሥራ በመስራት በክርስቲያናዊ ሕይወት ውስጥ በሕገ እግዚአብሔር
አምልኮትን በመፈጸም ለአምላካችን በመገዛትና ትእዛዛቱን በመፈጸም በጽናት መኖር ነው። አምላካችን እግዚአብሔር አይለየን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ አማኑኤል መልኩን እናሰማለን። ጌታዬ ኢየሱስ ሆይ ለማይታበለውና ለማይለወጠው ስም አጠራር ሰላምታ ይገባል። በእግዚአብሔር ሕሊና የነበረ ነውና። ፈጣሪ ክርስቶስ ሆይ የዳዊትን ባህሪ ያደረግህ የዳዊት ውስጣዊ ገንዘብ ሆነህ ኢያሱ የስምህን ዘውድ በራሱ በመቀዳጀት ጠላቱን ድል አድርጎ መልካሚቱን ሀገር ወረሰ። ጌታ ኢየሱስ ሆይ አበቃቀሉ ለሚያምር ክቡር ለሆነው የራስ ጸጉር ሰላምታ ይገባል። እንደ ለመለመ የሊባኖስ ዛፍ ራስ ክምር ጽፍቅ ነውና። ፈጣሪ ክርስቶስ ሆይ የሁሉ በላይ የምትሆን የካህናት አለቃ አንተ ነህ። ከቃሉና ከንባቡ አንዲት ቃል ስንኳ እንዳትጎድል የምስጋና መጽሐፍ ፊደል በአንደበቴ ሰሌዳ ላይ ተቀርጾ ይኑር። ጌታዬ ኢየሱስ ሆይ ሥጋን ለብሶ ጸጉርን ተጎናጽፎ የወርቅ ሸምበቆ የመሰለው ክሳድህን ዙፋን አድርጎ ለተቀመጠው ራስ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በማይታበለው ቃልህ እንደተነገረ ስለ አንተ ፍቅር በዚህ ዓለም የተቸገሩ ክብርን ይወርሳሉ፣ ፊተኞች ግን ኋለኞች ይሆናሉ። ጌታ ኢየሱስ ሆይ ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊትህ ሰላምታ ይገባል። የደም ግባቱ ጸዳል ከጨረቃ ድምቀት ይበልጣልና። ፈጣሪ ክርስቶስ ሆይ የኖህ የሕይወቱ ቃል ኪዳን ታቦት አንተነ የኩነኔ ማያይህ በዘነመ ጊዜ ሰፊ በሆነ የቸርነት መጋረጃ ከልለኝ። ጌታ ኢየሱስ ሆይ እንደ ኪሩብ ክንፍ በሁለት አቅጣጫ ተንሰራፍተው አዕይንቴ ከዘርግብ ለተባሉ ዓይኖች ጌጥ ለሆኑ ቅንድቦች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የራቀውን የሚያቀርብበት የቀረበውን የሚያርቅበት የአብ ቀኝ ክንድ ሆነ ንብ የዱር አበባዎችን ቀስሞ ማር እንደሚያዘጋጅ የጥበባት ሁሉ ፍሬ የሚሆን ፈሪሃ መለኮትን በልቦና አሳድርብኝ። ጌታ ኢየሱስ ሆይ ምሉእ የሆነ እንደ ጠራ ምንጭ ውሃ ለሚሆኑ ዓይኖች ሰላምታ ይገባል። ጌጥን በተጌጠ የአቀማመጥ መነጽር የሚተያዩ ናቸውና። ፈጣሪ ክርስቶስ ሆይ ኃጢአትን ሁሉ ይቅር የምትል ይቅር ባይ ነህና አቤቱ በይቅርታ መነሳን ስርጨኝ፣ ከበረዶም ነጻ ዘንድ ከኃጢአት የጠበኝ። ጌታ ኢየሱስ ሆይ የፍጥረትህን ጥሪ ከመስማት ቸል ለማይሉ ጆሮች ሰላምታ ይገባል። ሕሊናትን ሁሉ የሚገዛ ውስጣዊ ሕሊና ጉዳዩን ያስተላልፋልና። ፈጣሪ ክርስቶስ ሆይ ያዕቆብን በመንገድ የምትመራው የደመና አምድ ነህ። በእርጅናዬ በድካሜ ሰዓት ከጥፋት ላይ እንዳልወድቅ አቤቱ በቀና ጎዳና ምራኝ። ጌታዬ ኢየሱስ ሆይ መለኮታዊ ጸዳል ወዘና ለረበበባቸው ጉንጮች ሰላምታ ይገባል። እጅግ ሩቅ ጎዳናን አልፈው ለሚሸቱ ሽቶዎች መመንጫዎች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የነፍስና የሥጋ ፈጣሪ እንደመሆንህ በከንቱ የጠፋውን ልጄን በደሜ ዋጅቼ አግኝቸዋለሁና እናንተ የመላእክት ነገዶች ሁሉ ደስ ይበላችሁ በላቸው። ጌታዬ ኢየሱስ ሆይ የሽቱ መፍለቂያ ለሆኑ አፍንጮች ሰላምታ ይገባል። እነሱም የተማመኑ የሁለት ባልንጀሮች አምሳል ናቸው። ፈጣሪ ክርስቶስ ሆይ የሕይወት ጌታ አንተ ስለሆንክ ገጽታ ከገጽታዬ አይለይ። እነሆ በመስቀል ላይ በፈሰሰው ደምህ ጣዕም ረክቼ ማህየዊ በሚሆን የፍቅርህ ቀስት ተነድፌአለሁና። ጌታዬ ኢየሱስ ሆይ እጅግ ያማረ የከርቤ መፍሰሻ ለሆኑ ከንፈሮች ሰላምታ ይገባል።
መዓዛቸው ከሚጣፍጥ አበባዎች የበለጠ መዓዛ ጣዕም አላቸውና። ፈጣሪ ክርስቶስ ሆይ የይስሐቅን ሞት በሞት ለመለወጥ ከላይ በዕፀ ሳቤቅ ተይዘ የቀረብክ ንጹሕ በግ ነህ። ሐራዊ ጎንህን በጦር ወግቶ የፈሰሰውን ትኩስ ውሃ እንደ አዜብ የምንጭ ውሃ ተጎንጭተው በኀጢአት ፍትወት የተቃጠለውን ልቤን ቀዝቀዝ ያድርገው። ፈጣሪ ክርስቶስ ሆይ ዮሐንስን ለሳመ መለኮታዊ አፍ ሰላምታ ይገባል። የልቦናው ንጽሕና በፊት ተወዳጅነትን አግኝቷልና። ፈጣሪ ክርስቶስ ሆይ ቅያሜ በአንተ ዘንድ ቦታ የለውም፣ ቸርነት ግን የባህሪ ነው። ስለዚህ የትዕግሥትህን መጠን ጥቅም አውቅ ዘንድ አፌም ክፉ ነገር ከመናገር ይቆጠብ ዘንድ የዝምታ ቁልፍ ስጠኝ። ጌታዬ ኢየሱስ ሆይ በደምና በሥጋ በተዋሃደ በተስማማ ፈትል ሥራቸው ጸንቶ እንደ ዕንቁ ሰንጠረዥ ለተደረደሩት ጥርሶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በአባተ ፊት የተወደደ መሥዋዕት ሆነ ስለ ቀረብክ አቤቱ ሆዴ ተርቧል፣ ጉሮሮዬም ከጥማት ብዛት የተነሳ ነቅቷልና ተንጠልጥሏልና ያለምንም ወቀሳ ሥጋህን ለመብላት ደምህን ለመጠጣት ስጠኝ። ጌታዬ ኢየሱስ ሆይ በታቦር ተራራ ምስጢረ መለኮትን ለመግለጽ ለተንቀሳቀሰው አንደበትህ ሰላምታ ይገባል። ከድምፅህ ግርማ የተነሳ የታላቁ የብርሃን አምድ ተነዋውጿልና። ፈጣሪ ክርስቶስ ሆይ ያለማቃጠል የሲናን ዕፅ የተዋሃድህ የእሳት ነበልባል አንተ ነህ። የዛፎች ግንድ በእሳት እንደሚቃጠል ሁሉ በፍቅርህ ነበልባል ልቦና የጤሰ ውስጣዊ ሕሊናዬም ነደደ። ጌታዬ ኢየሱስ ሆይ ቸር ማሕየዊ ለሚሆን ቃልህ ሰላምታ ይገባል። የሞትን ሥልጣን ሽሮ አልዓዛርን ከመቃብር አስነስቷልና። ጌታዬ ኢየሱስ ሆይ የሰላምና የቸርነት ንጉሥ ነህና አባት ሆይ የቸርነትን በር ትከፍትልኝ ዘንድ ልባዊ የሆነ ፍጹም ምስጋናን አቀርብልሃለሁ። ፈጣሪ ኢየሱስ ሆይ በአዳም ፊት ላይ እፍ ላለ እስትንፋሰ ሰላምታ ይገባል። ደጋጎች ልጆች በሆኑ የመናፈሻ ቦታ ላይ ጥሩ አየርን ያመጣልና። ፈጣሪ ክርስቶስ ሆይ የጽድቅና የሃይማኖት ጠፈር ነህ። ስለዚህ ምጡቅ በሆነ አየርህ ላይ ከዋክብት ያንጸባርቃሉ፣ ደመናትም ከምስራቅ እስከ ምዕራብ ይመላለሳሉ። ጌታዬ ኢየሱስ ሆይ ለሰው ፍቅር ሲል ለተጠማ ጉሮሮ ሰላምታ ይገባል። መራራ ሐሞትን እስከ መጠጣት ደርሷልና። ፈጣሪ ክርስቶስ ሆይ የብንያሚው የጳውሎስ መምህር ነህ። ስለዚህ በስምህ አምኖ የመታወቂያ ማኅተብ ካርድ የያዘ ከከሃዲነትና ከአረማዊነት ነፃ የወጣ ነው። ጌታዬ ኢየሱስ ሆይ በመንፈስ ቅዱስ ግብር ለተከናወነው የአንገትህ ሥራ ሰላምታ ይገባል። አቋሙ ድምግባቱ እጅግ አስደናቂ ነውና። ፈጣሪ ክርስቶስ ሆይ ነቢይም ሐዋርያም ነህ እኮን አምላካዊ ተአምራቶች በሶርያ አውራጃ በተገለጹ ጊዜ አንተን ያዩ ዓይኖች ንዑዳን ክቡራን ናቸው። ጌታዬ ክርስቶስ ሆይ በቀራንዮ አደባባይ ፍርድን ለመቀበል በወጣ ጊዜ ሎጊዮ እንደሚባል ልብሰ ተክህኖ መስቀልን ለተሸከመ ትከሻ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ኃጢአትን የሚያስተሰሪ በግአ መሥዋዕት አንተነ። ስለ እኛ መከራን ለመቀበል በግፍ አደባባይ መታየት ፈቃድ ሆነ። ይህ ሁሉ እንዲሆን አንተ አስቀድመህ ያዘጋጀኸው ነውና። ጌታዬ ኢየሱስ ሆይ በብዙ 100,000 የሚቆጠር ግርፋትን ለተቀበለ ዘባንህ ሰላምታ ይገባል። ይህም ሁሉ ሲሆን መለኮቱ ከሱ አልተለየምና። ፈጣሪ ክርስቶስ ሆይ ልምላሜንና የፍሬ ዘለላን የተሸከምክ የወይን ሐረግ ግንድ ነህ። ለወዳጅ የሰርግ ቤትን ባዘጋጀ ጊዜ እኔን የማዕዱ አስተናባሪ የወይን ማድጋ አድርገኝ። ጌታዬ ኢየሱስ ሆይ
የእውቀትና የማስተዋል መገኛ ለሆነ ደረትህ ሰላምታ ይገባል። የጥበበኞች መራቀቅና መፈላሰፍ በፍጹም ሊመረምረው አይችልምና። ፈጣሪ ክርስቶስ ሆይ የፍቅርና የቸርነት ባለቤት እንደመሆንህ መጠን የመጎናጸፊያን ዘርፍ ዕደ ሕሊናዬን በዳሰሰ ጊዜ የእኔ አገልጋይ ኃጢአት ከስሩ ተመንግሎ ይውደቅ። ጌታዬ ኢየሱስ ሆይ የበረከትና የይቅርታ ማረፊያ መደብ ለሆነ ሕፅን ሰላምታ ይገባል። የዘብዴዎስ ልጅ ዮሐንስ ያረፈበት ነው። ፈጣሪ ክርስቶስ ሆይ የማምንብህ ቅዱስ ወንጌልነ አጽቆቿ የበዙ ቅጠሎቿ ሰፋፊ የሆኑ ዛፍ ብዙ አእዋፍን ለመጠለል እንደምትችል እኔም በክንፈ ረድኤትህ ስር ልጠለል። ጌታዬ ኢየሱስ ሆይ በደረቅ ግንባር ዓይንን ይፈጥሩ ዘንድ በተቀደሰው የአፍህ ምራቅ ጭቃን ለለወሱ እጆች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጵርጽፎራ በሥጋው ደሙ የምትነገር ትምህርተ ህቡአት አንተነ። ስለ አንተ ነገሥታት ዘውዳቸውን ያወርዳሉ፣ ሰራዊቶቻቸውም ትጥቃቸውን ይፈታሉ። ጌታዬ ኢየሱስ ሆይ እንደ ጽኑ የብረት ቀስት ለሚጠነክሩ ወርቶች ሰላምታ ይገባል። በጸብና በሽብር ቀን ጠላትን ያንበረክካሉና። ፈጣሪ ክርስቶስ ሆይ መሥዋዕት የምሰዋብህ ጠረጴዛዬን ከመስቀልህ ጽዋ ማየ ሕይወትን አጠጣኝ፣ ያለ እርሱ ማንም ሊድን አይችልምና። ጌታዬ ኢየሱስ ሆይ የሰቡ እንስሳትና ራስ እንደሚቀጠቅጥ እንደ አንበሳ ኩርማ ለከበደ ኩርማንህ ክርንህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የነቢዩ ዳንኤል ግርማ ሞገሱ አንተነ። ጊዜው ሲደርስ ትንቢቱ ሲፈጸም ደቂቃ ሳታልፍ በመምጣትህ በደላችን አጥፍተህ ኃጢአታችን ድል አድርገህ ከባርነት ነፃ ወጣህን። ጌታዬ ኢየሱስ ሆይ የእጅና የወርቶች መጠነኛ ለሆነ ጠንካራ ክንድ ሰላምታ ይገባል። እስከ ቀራንዮ ድረስ በገመድ አስሮ ለመጎተት አይሁድን ብዙ ኃይል ጠይቋቸዋልና። ፈጣሪ ክርስቶስ ሆይ ከእልፍ አእላፋት የተመረጥክነ። እነሆ የኀጢአት ማዕበል ሞገድ በላይ ላይ ተነስቶብኛልና በበደል ባሕር ከመስጠም አድነ በጥበብህ አሻግረኝ። ጌታዬ ኢየሱስ ሆይ ቅንዋትን በአኮቴት ተቀብሎ የሕመምህ ተሳታፊ ለሆነ መሃል እጅ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በቅዱሳን ሁሉ ላይ አድረህ የምትኖር ነህና ወፍ ብርሃንን ከብርሃን እንደምትጸንስ የቃል ዘርአ መጽሐፍ በሆዴ ስረጽ። ጌታዬ ኢየሱስ ሆይ የሰው ዘር ሁሉ አባት የሚሆን አዳምንና ከጎኑም አንዲት አጥንት ነስተው ሔዋንን ለፈጠሩ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከትንሣኤ በኋላ በ40ኛው ቀን ከምድር ወደ ሰማይ ባረግ ጊዜ የኀጣን ቤዛ የሆነ ደመ ማኅተምህ ሱራፊ የዘጋውን የገነት በር ክፈትልን። ጌታዬ ኢየሱስ ሆይ ኅብራቸው ነጭ ለሆኑ የእጅ ጥፍሮች ሰላምታ ይገባል። እሊሁም በሥራና በጠባይ ፍጹም አንድ ናቸው። ፈጣሪ ክርስቶስ ሆይ ለይሁዳ የምስፍናው ደጀን ስለሆንክ ገዢ በሚሆን የመንግሥትህ አደባባይ ተሰብስበው ሰባ ሰገል እጅ መንሻ ቀረቡልህ። ጌታዬ ኢየሱስ ሆይ ፍሉህ የሚፍለቀለቅ የሥጋዊ ጉድጓድ ለሆነ ጎንህ ሰላምታ ይገባል። ይኸውም የቅድሳትና የንጹሕ ምንጭ ነው። ፈጣሪ ክርስቶስ ሆይ ነቢዩ ኢሳይያስ ስለ ነቢይነቱ እጅግ አድርጎ የሚመካብህን አምላኪ ሆይ መለኮትህን ከሥጋ ጋር አዋህደህ በዚህ ዓለም በተገለጽህ ጊዜ መልአከ ሞት በለቅሶ ባሕር ሰጠመ። ጌታዬ ኢየሱስ ሆይ ምን ይጠልቅ ምን ይሰፋ ተብሎ ለማይመረመረው ሆድህ ሰላምታ ይገባል። የሰው ሕሊና የመላእክት አእምሮ አስቦ ሊደርስበት አይችልምና። ፈጣሪ ክርስቶስ ሆይ
በወንጌለ መንግሥት ወራት በባህር በመርከብ የሚመላለሱ ገጸ በረከት ሰጡ። በየብስም የሚኖሩ እጅ መንሻን አቀረቡ። ጌታዬ ኢየሱስ ሆይ መንታ ለሆኑ ኩላሊቶች አቀረብ ለሚሆን ልብህ ሰላምታ ይገባል። የህሊና መንፈስ ወደ አነዋወሩ የሚመላለስበት ነውና። ፈጣሪ ክርስቶስ ሆይ ሥጋን ከመለኮት ጋር ያዋሃድህ ፍጹም አምላክ ነህ። ስለ አንተ በቀል ነነዌ በተፋረደች ጊዜ በመቅደስህ ውስጥ አለቃ አድርገኝ። ጌታዬ ኢየሱስ ሆይ የበጎ ነገር ምንጭ ለሆነ ህሊና ሰላምታ ይገባል። ለሰው ልጅ ሁሉ ቸርነትን ከማድረግ አይቆጠብምና። ፈጣሪ ክርስቶስ ሆይ ከዓለም ላይ ጨለማን ያስወገድህ እውነተኛ ብርሃን አንተነህ። ከላይ በኪሩቤል ላይ ተቀምጠ የውቅያኖስን ጥልቅነት ትመለከታለህ። ስለዚህም ልዑልና የተመሰገንክ ነህ። ጌታዬ ኢየሱስ ሆይ በባሕርያት መካከል ገዥ ለሆነ ህንብርት ሰላምታ ይገባል። ህልውናው እንደ ዕንቁ ፈርጥ ነውና። ፈጣሪ ክርስቶስ ሆይ ዮሐንስ እንዳስተማረ እንደተናገረ በድካማቸው በወዛቸው አንተን ያስደሰቱ ሁሉ የሃይማኖትን የወርቅ መዳሊያ ተሸልመው ወደ ማታ መንግሥተ ሰማያት ይገባሉ። ጌታዬ ኢየሱስ ሆይ መላእክትን የእሳት ዝናር የሚያስታጥቃቸው ልዕልና እያለው እንደ ደካማ ባሪያ የትሕትና የመዋረድ ገመድ ለታጠቀ ወገብህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስመ ክርስትናን ለተቀበሉ ሁሉ የሕይወት እንጀራቸው ነህ። ይኸውም እስራኤል በበደላቸው ምክንያት ሞትን እንዳስከተለባቸው እንደ ሲና በረሃ ያለ ህብስተ መና ያይደለ ለዓለም ሁሉ ሕይወትን የሚያድል የሕይወት ህብስት ነው እንጂ። ጌታዬ ኢየሱስ ሆይ እንደ ብረት ምሰሶ ጽኑዓን ለሆኑ አቆያጽህ ሰላምታ ይገባል። መለኮት ለተዋህደው አካለ ቆምህ ተሸካሚ አምድ ሆነዋልና። ፈጣሪ ክርስቶስ ሆይ የሕይወቴ የጥላ ዛፍ አንተ ስለሆንክ እኔን ባሪያህን ዳግመኛ እንዳይጣላኝ የመርዝና የተንኮል ወገን የሚሆን ጠላቴን በጥላ ውጋልኝ። ጌታዬ ኢየሱስ ሆይ የምድር ነገሥታት የሰማይ መላእክት የሚሰግዱላቸው ከላይ ወደ ታች ከታች ወደ ላይ በማለት ስግደትን ላዘወተሩ ጉልበቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ መታሰቢያ ለሚሆን የአልባሰጥሮስን ሽቶ በተቀባህ ጊዜ በዚያ ቀን ወይም ያን ጊዜ እህት በሆነችኝ በወደድሁ ነበር። ጌታዬ ኢየሱስ ሆይ መላእክት በመንቀጥቀጥና በመፍራት በፊታቸው ለሚቆሙት በሮምና በይሁዳ መስፍን ፊት ለቆሙ እግሮች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የትናንቱም የዛሬውም የነገውም አለኝታ ያንተ ስለሆንክ በዕለተ ዓርብ የእግርህ ደም እንደ ጎርፍ ውሃ በወረደ ጊዜ ለተሰቀልክበት መስቀልህ ሰላም እያልኩ እጅ ነሳለሁ። ፈጣሪ ክርስቶስ ሆይ ለአባላትህ ሁሉ ስርወ ጉንድ ለሆነው ተረከዝ ሰላምታ ይገባል። በኮከብ ሰሌዳ አምሳል ሁሉ ቀርጾ ተቀናብሮ ይዟልና። ፈጣሪ ክርስቶስ ሆይ የዚህ ዓለም ገዢ ሞትን የምትበቀለው አንተነህ። አቤቱ ዓለም ሳይፈጠር የነበረውን ክብርህን አይ ዘንድ የዓይንን መጋረጃ ግለጥ፣ ጸዳሉንም አብራ። ጌታዬ ኢየሱስ ሆይ የእግዚአብሔር መንግሥት ለማስተማር ወደ ቤተ መቅደስ ለሚገሰግሱ ለእያንዳንዱ የእግሮች አረማመድ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከናርዶ ሽቶ ለሚበልጠው የፍቅርህ መዓዛ ጣዕም ወንድሞች ሰማዕታት ወደ ሲቃይ በረሃ ወረዱ፣ ወዳጆችም ጻድቃን ወደ ተጋድሎ ዱር ተሰደዱ። ጌታዬ ኢየሱስ ሆይ ከወይን ሐረግ አዕጹቅ በልምላሜ እንደበቀሉ ከሁለቱ እግሮች በ10 አቅጣጫ ለበቀሉ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ተቀዳሚ ተከታይ የሌለ አንድ የእግዚአብሔር ልጅ አንተነህ።
መርከብ በባህር ላይ የተንሳፈፈች እንደምትዝናና የመውደድህም ለዛ እንዲሁ ድንቅ ናት። ጌታዬ ኢየሱስ ሆይ ቅንዋት ባፈሰሱት ደምህ ለተቸነከሩ የእግርህ ጥፍሮች ሰላምታ ይገባል። ከንጻታቸው የተነሳ ልዩ ባህሪ አምጥተዋልና። ፈጣሪ ክርስቶስ ሆይ ለሰው ልጅ ደህንነት ስትል በቀራንዮ አደባባይ የተሰቀልክ አንተ ነህ። ስለዚህ ቸርነትን እየተናገርኩ ምስክር ሆን ዘንድ እኔ መምህሬ እንዳደረግኩህ አንተም ደቀ መዝሙርህ አድርገኝ። ጌታዬ ኢየሱስ ሆይ በቀይሃ ሥጋ የለመለመ ስነ ቆምህ ሰላምታ ይገባል። ሕያው መሐየው የምትሆን አንተ አስቀድሞ ለእኛ ተሰጥተሃልና። ፈጣሪ ክርስቶስ ሆይ እነሆ የቸርነትህ ባሕር ወንዟ መላች ተሾመች፣ ያለ መጉደል በምልአት ትኖራለችና የመፍለቂያዋን ምንጭ በልቤ ውስጥ አድርግ። ጌታዬ ኢየሱስ ሆይ የፍጥረት ሁሉ ጉልበት በመዋረድ የሚሰግዱለት ክቡር ለሚሆን አምላካዊ መልክህ ሰላም ላለው። ፈጣሪ ክርስቶስ ሆይ መምህራችንም ገዣችንም አንተ ነህና ከክፋት ወደ በጎነት የሚመልስ በጎ ተግሳጽ በልቤ ውስጥ የበቀለውን ሶክ ኃጢአትን ይንቀልልኝ። ጌታዬ ኢየሱስ ሆይ በገዛ ሥልጣንህ ነፍስህን በመስጠት ጽዋ ሞትን ጠጥተ ከጨለጥክ በኋላ ሥልጣነ ሞት ለደመሰሰ ጸአተ ነፍስህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የመልካም አነጋገርህ ለዛ ለከንፈርህ ልዩ ውበት ይሰጠዋል። ሰማይና ምድርን ለፈጠረ መለኮታዊ እጅህ በሞቴም በሕይወቴም ነፍሴን ሰውነቴን አደራ ሰጣለሁ። ጌታዬ ኢየሱስ ሆይ ለአይን ጥቅሻ ወይም ቅጽበት ለማትሞላ ሰዓት እንኳ ከመለኮቱ ላልተለየ በድነ ሥጋ ሰላም ላለው። ፈጣሪ ክርስቶስ ሆይ ህልፈት ውላጤ የሌለብህ የባሕሪ አምላክ ነህ። ስለዚህም ዋጋን ለማግኘት የሐይቅን ዳርቻ ጽጌረዳ ወይም የባሕርን ሽቶ የማቀርብልህ አይደለም፣ ፍጹም የሆነ ልባዊ ሃይማኖቴን ነው እንጂ። ጌታዬ ኢየሱስ ሆይ ከልዩ ልዩ አይነት ቅመም የተቀመመ ሽቶና ከርቤ በተቀላቀለበት እንዲሁም ኅብሩ አረንጓዴ በሚመስል ድርብ በፍታ ለተገነዘ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በተሸለመ የሙሽራ አምሳል ተመስለ ድንገት በመጣ ጊዜ ብልሆችና አዋቂዎች እንደሆኑት አምስቱ ደናግል ብሩህ የሆነ ምግባር ፋና መብራት አብርቼ እቀበልህ ዘንድ ቅጠረኝ፣ አድመኝ። ጌታዬ ኢየሱስ ሆይ የቀደመ አዳምና ልጆቹ ያልተቀበሩባት ምስጢራዊ ለሆነች በጎልጎታ ለምትገኘው መካነ መቃብርህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለኤልያስ በሰራፕታ በረከትን የሰጠኸው ውሃቤ በረከት አንተ ነህና ይቅርታና ቸርነትህ ሁሉም በየወገናቸው ጋሻ መከታ ሆነው ከሚሰነዝሩብኝ ሁሉ ይጠብቁኝ፣ ከለላም ይሁኑኝ። ጌታዬ ኢየሱስ ሆይ ክቡር የሚሆን የመቃብር ጠባቂዎች ከድንጋጼ የተነሳ የትንሣኤህን ግርማ የገለባበጣቸው በሦስተኛው ቀን ከሙታን ተለይተህ ለተነሳኸው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስለዚህ ለሙታን ሁሉ ጎዳና ጠርገሃልና በጉባኤው ሁሉ ፊት አንተን ረዳት አደርጋለሁ፣ እንደ አባትም አድርጌ እመካብሃለሁ። ጌታዬ ኢየሱስ ሆይ ስለ ፍጹም ሃይማኖት በክብር ለሞቱ ቅዱሳን ሁሉ የትንሣኤያቸው መረጃ መተማመኛ ለሆነው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለዳዊት የመንግሥቱ መለከት አዋጅ ነጋሪ ነህ። ስለዚህ የትንሣኤ በዓል የደስታ በዓላችን ነው፣ ሥርዓተ ሕጉ የእስራኤል ሥርዓት ነውና። ጌታዬ ኢየሱስ ሆይ ምጥቀቱ ለማይመረመር እርገት ሰላምታ ይገባል። በአባት ቀኝ ለመቀመጥም ክብር ይገባል። ፈጣሪ ክርስቶስ ሆይ በአንተ ለሚያምኑና ለሚተማመኑ ሁሉ የተቀደሱና ንጹሐን የሆኑ ዘንድ እንደ በረዶ የሚያነጻ እንደ ውሃ የሚያጠራ ከአንተ ዘንድ የሚገኝ መንፈስን ላክላቸው። ጌታዬ ኢየሱስ ሆይ ጌልጌላ ከምትባል ሰማይ ፀሐይ ቤት
ለምታበራ ደመና በኋለኛው ሰዓት ለምትመጣባት ጊዜ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጌትነትህና በታላቅ ክብር በመጣ ጊዜ በልዩ ክብር አጊጠን ከአንተ ጋር እንመላለስ ዘንድ እኛን ባሮችን ተድላ ደስታ ወዳለበት አደባባይ ጥራን። ጌታዬ ኢየሱስ ሆይ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ የተመሰገነ ይሁን። ልጁን ወዳጁን አንተን ልኮልናልና ጠባቂያችን የካህናት አለቃ አንተነ። ስለዚህ አንተ ወዳለህበት ቦታ ሰብስበን እኛ ባሮች ተበታትነናልና። አምላኬ ሆይ በራሴ ጠጉር ቁጥር አመሰግናለሁ። ፈጣሪ ሆይ በአጥንቶቼ ቁጥር ምስጋና ይገባል። ጌታዬ ሆይ በሚታየው ሁሉ ቁጥር ምስጋና ይገባል። ንጉሴ ሆይ በማይታየው ሁሉ ቁጥር ምስጋና ይገባል። የሦስትነትህንም ምስጋና ሁል ጊዜ አፌ ይናገራል። ጌታዬ ኢየሱስ ሆይ ከሁሉ ይልቅ በሦስትነትህ መታመን ይበልጣል። አንተን በወለደች በድንግል ማርያም መማፀን መልካም ዕድል ነው። ፈጣሪ ክርስቶስ ሆይ ከቤተ መንግሥትና ከቤተ ክህነት ወገን የአንተን ሰው መሆን የሚጠራጠር ወይም አምላክ ሰው አምላክ መሆኑን የሚክድ ቢኖር እመቀ እመቃት መንጸፈ ደይን ወርዶ ይንኮታኮት። ጌታዬ ኢየሱስ ሆይ ከአባትህ መልክ ልዩነት ለሌለው መልክህ ደግሜ ደጋግሜ ሰላም ላለው ለእኛ ስትል 13ቱን ሕማማተ መስቀል ለተቀበልክ ለአንተ ምስጋና ይገባል። ፈጣሪ ክርስቶስ ሆይ ስለ እናት ስለ ድንግል ማርያም ብለ ከአይነ ሞት ሰውረኝ። አምላኬ አምላኬ ስለ ልቦና አይጽናብኝ። አዳኜ አምባ መጠጊያ አንተ ነህና። የሰማይና የምድር አምላክ ሆይ የባህርና የቀላያት አምላክ ሆይ የፍጥረት ሁሉ አምላክ ሆይ የቀደሙ አባቶቻችን አምላክ ሆይ የመላእክት አምላክ ሆይ የነቢያትና የሐዋርያት አምላካቸው ሆይ የጻድቃንና የሰማዕታት አምላክ ሆይ አቤቱ ሁላችን ማረን፣ ይቅር በለን፣ በደላችን አታስብብን። የእጅህ ሥራዎች ነንና የእኔንም የአገልጋይህን በደሌን ፋቅልኝ፣ አጥፋልን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የቅዱስ አማኑኤል የምስጋና ጸሎት ውዳሴ አምላክ እናሰማለን። ከቁጣ የራቅህ ይቅርታ የበዛ ጻድቅ ልበ ሰፊ መሐሪ ሆይ አከብርሃለሁ። ዕለት ዕለት ስበድል ታግሰ ጠብቀኸኛልና ንስሐ እንገባ ዘንድም ለሁላችን ሥልጣን ሰጠህን። ስለዚህ እናከብርህ ዘንድ ክቡር ስምህን እናመሰግን ዘንድ ታገዝከን። ስለምትሠራው ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃትን ድካምንም የምታመጣበት ጊዜ አለና በነቢያት የተዘለፍክበት ጊዜ ነበርና ኋላ ግን በአንድ ልጅ በጌታችን በኢየሱስ ክርስቶስ መታየት ጎበኘህን። ካለመኖር ወደ መኖር የፈጠርከን አንተነ፣ አባታችንም ጌታችንም አንተነ። ችግረኛ የምሆን እኔስ ከፊት ልናገር አይገባኝም፣ ከኃጥአን የምበልጥ ኃጥእ ነኝና። ክብርት ሕግህንም ያረከስኩ ነኝና ከኃጢአቴ ትዕግሥትህን ስላበዛሃልኝ አመሰግንሃለሁም። በፈቃድህ ቸል ብለህ እስካሁን ያለ ፍርድ ጠበቅከኝ። እኔ ግን ስለ በደሌ ለፍርድ የተገባሁ ነኝ፣ ስለ ኃጢአቴም ለስቃይና ከፊትህ ለመውደቅ። ነገር ግን ሰውን ስለ መውደድህና ስለ ትዕግሥትህ እስካሁን ጠበቅከኝ። መሐሪ ጌታዬ ሆይ ስለዚህ አመሰግንሃለሁ። መጠን ለሌላት ለትዕግሥትህና ለጌትነትህ የሚገባ ምስጋናን አመሰግን ዘንድ ሥልጣን የሌለኝ የተናቅሁ ጎስቋላም ብሆን የኔን የባሪያን ጎስቋላና ደካማ ልመናዬን ስማኝ። ወሰን በሌላት በፍቅርህ ብዛት እስከ ዘለዓለሙ ክብርና ምስጋና መገዛትም ላንተ ይገባል። አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ፣ ኃጢአቴንም ይቅር በል። ወንድሜ ሰውነትህን ዘወትር ዝለፋት፣ ከሥጋ የምትለይበት የምታልፍበት ጊዜ ደርሷል። ይህንንም በላት። ባለሽበት ኋላ ጥለሽው በምትሄጂ ሥራ
ዛሬ ለምን ደስ ይልሻል? እሱን በማየት ጥቂት ዘመን ተድላ ደስታ የምታደርጊበት ኋላ ብዙ ዘመን በምታጭው የቀደመ ስራሽን ወቂ። የሰራሽው ስራ ምንም እንደሆነ አስቢ። ጽድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽ ከማን ጋር ፈጸምሽው? ከጌታ ጋራ ነው ወይስ ከሰይጣን ጋራ? ደክመሽ የሰራሽውን የሚቀበልሽ ማን ነው? ጌታ ነው ወይስ ሰይጣን? በትሩፋትሽ ማንን ደስ አሰኘሽ? ጌታን ነው ወይስ ሰይጣን? በጊዜ ሞትሽ ሊዋሃድሽ የሚመጣው ማን ነው? በመንግሥተ ሰማይ አርፈሽ ትኖሪ ዘንድ በስራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማን ብለሽ መከራ ተቀበልሽ? ለመንግሥተ ሰማይ ብለሽ ነውን? ደስ ብሎሽ ታገኙ ዘንድ አኳኋኑስ ምንድን ነው? ነፍስሽ ከሥጋሽ በተለየች ጊዜ በመንግሥተ ሰማይ ይዋሃድሽ ዘንድ ገንዘብ ያደረግሽው ምንድን ነው? ምን ምግባር ነው? በማናቸው እርሻ ሊያውሉሽ ተቃጠሩሽ? በማናቸው ማዕረግ ተቃጠሩሽ? ባለ 30 ባለ 60 ወይስ ባለ 100 ነው? ነፍስሽ ከሥጋሽ የምትለይበት ፀሐይ ዕድሜሽ በገባ ጊዜ ዋጋሽን እሰጥሻለሁ ያለሽ ማን ነው? ጌታ ነው ወይስ ዲያብሎስ ነው? ነፍሴ ሆይ ሰውነትሽን መርምሪ፣ ዕዳሽ በማንኛቸው ቦታ እንደሆነ ወቂ። መንግሥተ ሰማይም እንደሆነ ገሃነምም እንደሆነ ወቂ። ለሚያርሱ ሰዎች አሞጭ እሬት የሚያፈራ እርሻሽን ያረስሽ ብትሆኚ ማለት በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ እያዝን እየተቆረቆርሽ አልቅሽ ለምኝ። ከቁርባን ከመሥዋዕት ይልቅ በሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸው ዘንድ አንደበትሽ እየራራ ያመስግን። ግራ ቀኝ ፊትሽን በእንባ ጠቢው። መንፈስ ቅዱስ ያድርብሽ ዘንድ ከኃጢአትሽ ይለይሽ ዘንድ ያነጻሽ ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቀስሽ ለምኝ። በለቅሶ ዜማ ማርያምን ማርታን ጥሪያቸው ማለት አብነት አድርጊያቸው የለቅሶ ባለቤት ናቸውና። ለአልዓዛር ብሎ ወደ አለቀሰ ወደ ጌታ ያዝንልሽ ዘንድ ለምኝ። እራርቶ ለብዙ ሰዎች ወደ አለቀሰ ወደ ጌታ እራርቶ ብዙ ለቅሶን ወደሚሰጥ ጌታ ለምኝ። ምርር ብዬ ያለቀስኩትን ባይን ተቀበልልኝ እያልሽ ወደ እሱ አልቅሺ። በመልዕልተ መስቀል በተቀበለው መከራ ከደዌ ኃጢአት አድነኝ፣ በመስቀል ላይ በቆሰልከው ቁስል ከቁስለ ኃጢአት አድነኝ፣ ከመከራ አድነኝ፣ ደሜን በደምህ አንጻኝ ብለሽ ለምኝ። ከፍዳ ከኃጢአት የሚያድን ደምህን ከሥጋዬ ጋር አዋሃድልኝ። በመስቀል ላይ በጠጣኸው ሐሞት ሰይጣን እሷን ከሚያሰራት ኃጢአት ለይተ በሰውነት የጣዕም አሳድርባት። በመስቀል ላይ የተዘረጋ ሥጋ አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡት ልቦናዬን ወደ አንተ ይስቀለው። ወደ ፈያታዊ ዘየማን ዘንበል ባለ ራስህ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ አድርገው። አምላኬ ሆይ ሰውሬ የሠራሁትን ሁሉ ኃጢአት አንተ ታውቃለህ። ኩላሊትንም ልቦናንም የምትመረምር አንተነ። ሰውሬ የሠራሁትን የሥራዬን ክፋት አንተ ታውቃለህ። ክፉ ሥራዬን አይተህ በእኔ ለመፍረድ የማትቸኮል ከተድላ የማታዋርደኝ አንተ፣ በወደኩም ጊዜ አካሄዴን የማታዋርድ አንተነ። በጎ አድራጊ ይቅር ባይ አትቸኩልም። አንተስ ጉስቁልናዬን አይተህ ታገስከኝ። መመለሴንም እየጠበቅ ትዕግስትን አበዛህልኝ። እኔም ከእንቅልፌ ነቅቼ ይቅርታህን ስፈልግ ወደ አንተ ገሰገስኩ። ንስሐ የሚገባውን ሰው ንስሐውን እንድትቀበለው አውቄ ባለኝታ ጸንቼ ወደ አንተ ገሰገስኩ። የተናቀው ድሃ እኔ ለምንሃለው፣ ከመውደቅ የታነሳይ ዘንድ ንስሐያን ትቀበለኝ ዘንድ ከማዕረግ ያዋርዶ ስለ ጣለይ ጠላት እንዳይመካ ሳትነፍግ ሳትሳሳ የምትሰጥ በጎ ቸር አሳቢ ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ አንተ በታመነ ቃልህ በክቡር ወንጌልህ እርሹ ታገኛላችሁ፣
ለምኑ ይሰጣችኋል፣ ደጅ ምቱ ይከፈትላችኋል ብለህ ተናግረሃልና። አቤቱ ችግረኛ ድሃ የምሆን እኔም እውነተኛ ነገርህን አለኝታ ተቀብዬ በቃልህ ጸንቼ ኃጢአቴን አምኜ እየማለድሁ እነሆ በፊትህ ቆሜአለሁ። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አለኝታዬን ቆርጠህ እንዳታሳፍረኝ እለምንሃለሁና በደካማነቴ ራርተህ ኃጢአቴንም ይቅር ትለኝ ዘንድ ፊትህንም ከኔ እንዳትመልስ ጸሎቴንም አፍራ እንዳትመለስ። ያን ጊዜ አንተን ለመለመን የማልበቃ ኃጥእ በደለኛ ሆናለሁ፣ ያደፍኩ የረከስኩ ነኝና። ነገር ግን በይቅርታና በቸርነትህ ብዛት የፍጥረትህን እርቅና መዳንን በመውደድህ ነገሬን መልስልኝ፣ ለቅሶዬን ተቀበለኝ። ጌታዬ ፈጣሪ ሆይ የሥራዬን ክፋት የኀጢአቴን ብዛት አይተህ እንባዬን አታሳፍረኝ። እንደ እውነተኛ አለኝታ በክቡር ስምህ እንደማመኔ ይደረግልኝ እንጂ። የነጻች የእጅ ሥራ የምሆን እኔ ከባሮች ወገን ነኝና እኔም በክቡር ምሳሌህና በመልክህ ተፈጥሬአለሁና በጥበብህ ከፈጠርካቸው ከባሮች ወገን ስለሆንኩ ስለዚህ ደፍሬ የረከሰች አንደበቴን ገልጬ እለምንሃለሁ። ኃጢአቴን ይቅር ትለኝ ዘንድ ንስሐዬን ትቀበለኝ ዘንድ ጽኑ ሥልጣን ከሃሊነት ያለ ቸር ሆይ ጎስቋላ ድሃ የምሆን እኔን በይቅርታ እንድታድነኝ በቸርነትህ ታደገኝ። የበዛች ኃጢአቴንም በደሌንም አርቅልኝ፣ እኔ ተከስኩ በደለኛ ነኝና። አቤቱ በምለምንህም ጊዜ ፊትህን ከኔ ከባሪያ አትመልስ። አቤቱ ወደ አንተ በለመንኩህ ጊዜ ይቅርታን አታርቅብኝ። የጌቶች ጌታ የንጉሶች ንጉሥ ሆይ ወደ አንተ የሚመለሱትን እርቅ ትወዳለህና የሥጋና የነፍስ ደህንነትን ትወዳለህና። ጌታ ኢየሱስ ክርስቶስ ሆይ የቀናች ሃይማኖትንና እውነተኛ መመለስን ስጠኝ፣ የጸራሽ ንስሐንም ትሰጠኝ ዘንድ እለምንሃለሁ። የሚጠሉ ጠላቶቼ የክፉ አጋንንት ድንገት በሚመጡበት ጊዜ አድነኝ። ነፍሴ ከሥጋዬ በምትለይበት ጊዜ ወደ አንተ አቅርበኝ እንጂ ከአንተ ወደ ሌላ አሳልፈ አትስጠኝ። ሁሉ የሚቻልህ ፈጣሪ ሆይ ጠላቶቼን በእኔ ላይ አታሰልጥናቸው፣ አታሰናብታቸውም። ፈጣሪ ጌታ አዛዥ ይቅር ባይ የይቅርታና የቅንነት መዝገብ እግዚአብሔር ሆይ ሕይወትን የምትሰጥ በጎ ነገርን የምትወድ አንተ ነህና ስለዚህ ከክፉ ጠላቶች አድነኝ። እሳቸውን ከመፍራት የተነሳ ነፍሴ ትንቀጠቀጣለችና ያለ ክቡር ስምህና ያለ አንተ ለዘላለሙ ደህንነት የለኝም። አቤቱ መድኃኒቴ ኢየሱስ ክርስቶስ ሆይ አቤቱ መድኃኒቴ ኢየሱስ ክርስቶስ ሆይ በዚህ በቅዱስ ቁርባን በሥጋ በደም መለኮት እንዳለህ አውቃለሁ። ይህንንም ስላወቀው ከክብር ሁሉ የከበረ ሥጋህን ከሰማያዊ ክብር ሁሉ ጋር አከብራለሁ። በዚህ በሚታየው ኅብስት መልክ እንድቀበል አምናለሁ። ከክብር ሁሉ የከበረ ደምህን ከሰማያዊ ክብር ሁሉ አከብራለሁ። በዚህ በሚታየው ወይን መልክ እንድቀበል አምናለሁ። ስግደት የሚገባው ግሩም መለኮትህንም እንድቀበል በፍጹም ልብ አምናለሁ። እንዲህም ከሆነ አንድ ቀን ፈጣሪን፣ ጠባቂን፣ ፈራጄን፣ መድኃኒቴን እቀበላለሁ። ዳግመኛም ይህንን ቅዱስ ቁርባን በኅብስትና በወይን አካል እንደማገኘው አምናለሁ። ኅብስትና ወይን መሆን እንደሌለበትም አምናለሁ። የዓለም ሁሉ ፈጣሪ በመንግሥተ ሰማይ ኪሩቤል ሱራፌል የሚሰግዱልህ አንተ ነህ። ንጉሠ ነገሥት አንተ ተሰውረህበት እንዳለ አውቄ አምኜ እቀበለዋለሁ። አምላኬ ሆይ ይህ ቃል እንደተናገርከው ነውና የአንተ ቃል ነው እንጂ የሌላ ቃል አይደለም። የአንተ ቃል ስለመሆኑ እናታችን ቤተ ክርስቲያን የምታምነውን ሁሉ አምናለሁ። እውነተኛ ምስጢር አይደለም ለሚለኝ ነፍሴን ለሞት እሰጥበታለሁ። አምላኬ ሆይ እኔ የማይገባ የምድር ትል ስሆን አንተን አምላኬን ልቀበል እንዴት እችላለሁ? መላእክት የሚሰግዱልህ የዓለም ሁሉ ጌታ የሰዎች ሁሉ መሰብሰቢያ አንተ ነህ።
በአንተ ፊት ከንቱ ነገር የምመስል ነኝ። አንተ ግን ግሩም አምላክ ነህ። እንዲህ ስትሆን አንተን ልቀበል እንዴት እችላለሁ? መቀበሌ ሲቆይና አንድ ጊዜ ስንኳ ዓይንህን መልሰህ ልታይኝ በእውነት የማይገባኝ ነኝ። ጌታዬ ሆይ አንተ እስከ ሰማይ የወረድ ከእኔ ጋር ልትገናኝ እኔን ደስ ልታሰኝ ሥጋህን ደምህን ልትመግበ የመጣሃልኝ። ነገር ግን ምንም አንተ እንዲህ ባለ ቸርነት ብትመጣልኝ እኔ ስለ ክፋቴ ብዛት አንተን ልቀበል በእውነት የማይገባኝ እንደሆንኩ አምናለሁ፣ እታመናለሁ። ዳግመኛም እኔ በአንተ ፊት የተዋረደው ረብህ ጥቅም የሌለኝ ፍጡር ነኝ። ረብህ ጥቅም የሌለኝ ፍጡር ብቻ ስንኳ አይደለሁም፣ ሕግህን ያፈረስሁ ታላቅ ኃጢአተኛ ነኝ እንጂ። ጌታዬ አንተ ታውቀኛለህና ምን እነግርሃለሁ? ከአንተ ስንት ጊዜ ሸፈትኩ፣ የሸፈትኩበትን ቁጥር የለውም። የነፍሴ ጌታ የነፍሴ ንጉሥ አንተ ብቻ ስትሆን በሽፍትነቴ ብዙ ጊዜ ከነፍሴ አስወጥቼ ሰድጄሃለሁ። በአንተ ቦታ ስለ አንተ ፈንታ ያንተንና የኔን ጠላቶች ዛሬ አግብቻ ኑሬአለሁ። አግብቻ ያኖርኳቸው ያንተንና የኔን ጠላቶች ሰይጣንና ኃጢአት ናቸው። አንተ ግን ምሕረትህ ልማድ ነውና እኔ እንዲህ ያለ ክፋት ሳደርግብህ እየኖርሁ ክፋቴን ሁሉ ሳታስብ በመሐሪነትህ ወደ እኔ ትመለሳለህ። ዕድሜ ለንስሐ ትሰጠኛለህ። ራስህንም ሰጥተህ በነፍስና በሥጋዬ ባለቤት ትሆናለህ። ይህንንም ሁሉ ማድረግህ ለእኔ ፍቅርህን ለማብዛት ብቻ ነው እንጂ ከእኔ ትርፍ ነገር አገኛለሁ ብለህ አይደለም። ፍቅርህንስ ለማብዛት ካልሆነ ፍጥረትህ ሁሉ በአንተ ፊት ጻድቅ አይደለምና የመላእክት ሁሉ ጻድቅነት እንኳ የኔ ብቻ ቢሆን ጻድቅነቴን አስበህ አንተ ወደ እኔ ልትመጣ አይገባኝም ነበር። እኔም አንተን ልቀበል የሚገባኝ አይደለሁም። ጌታዬ ሆይ አንተን የዘላለም ንጹሕ እንደሆንክ ሳውቅ አሁን በደካማ ልቤ በወስላታ አንደበቴ ክፋት አንድ ሰዓት እንኳ በማይለየው ልቤ አንተን ልቀበል እንዴት እችላለሁ? ነገር ግን የማይገባኝ እንደሆንኩ አምናለሁ፣ እታመናለሁ። ሰውን የፈጠርክ ሆይ በወሰንከው ሥርዓት ከፊትህ ቆም ዘንድ አጽናኝ። ነፍስን የተከልክ አጥንቶችን ያለመለምክ ጌታዬ ሆይ የሥራዬን ክፋትና ኃጢአቴን አታስብ። ያፈርሁ የተዋረድሁ እኔ በፊትህ እፈራለሁና ወደ ይቅርታ ትጠራይ ዘንድ ተስፋህን አቆየኝ። አቤቱ ስምህን ለካደ የሠራኸውን አስብ። ከካደ በኋላ ከገሃነም አውጥተህ ተድላ ወደሚደረግበት ወደ ገነት መለስከው። ተስፋውንም ካንተ አልቆረጠም። ችግረኛ የምሆን የኔን የክፉ በደሎቼን ሰውር። የኃጢአቴንም መጋረጃ ቀደድ። የፊቴንም ጥቁረት በእውነተኛ የፍርድ ቀን መጽሐፍት በፊትህ በተገለጹ ጊዜ አታሳፈረኝ። አቤቱ በፍጥረትህ ሁሉ በምትፈርድበት ጊዜ በፊትህ ያፈርሁ የተጨነቅሁ አንደበተ ዲዳ ነኝና ከአንተ ልለምን ልማልድ አልደፍርም። ስለዚህ አታሳፍረኝ። አለኝታዬ ጌታዬ ኢየሱስ ክርስቶስ ሆይ የመከራዋ ግርማ ሊያዩት የሚያስጨንቅ በዚያች ሰዓት ይቅርታህን እፈልጋለሁ። በፊትህ በሠራሁት ኃጢአቴ ከባሪያ ጋር አትከራከር። በይቅርታ ነው እንጂ ከፍርድ መዳን የሚቻለው የለም። አቤቱ ጌታዬ መምህሬ ሆይ ከዚች ከምታስጨንቅ ፍርድ ቀን የሕይወት የይደለ ፍርድ ከሷ ስለመጣበት ሰው ሁሉ የሚጨነቅባት አሁንም ጌታዬ ሆይ ነፍሴን ከዚያ ሰዓት ታድናት ዘንድ ከገሃነም ፍርድም ታድነኝ ዘንድ እለምንሃለሁ። በለጋስነትህና በቸርነትህ በርኅራኄህ ከወዳጆችህ ጋር ትቆጥረኝ ዘንድ አሜን።